በቃኝ። የኔ ልጅ ባልወልድህም አሳድጌሃለሁ። እናትህ ነኝ። በቃ ወይዘሮ ዛራ ወደ ኪችን መሄድ ትችላለሽ ካልክ ምን ያደርጋለሽ? ጓደኛዬ ቆይ አንቺ ልጅ ምንድነው እየተከተልሽ የምትጨቀጭቂኝ? እኔ ያላንቺ ስለማይሆንልኝ ነው። እንግዲህ ምን ማድረግ ይቻላል? በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። ትታረቅ ነፈስ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ እንግዲህ ዛሬ በጉጉት ሲጠበቅ የነበረው በድር ድራማ መጥተናል ማለት ነው። በሚያስገርምና በሚያስደንቅ ሁኔታ አሁን ላይ አምነን እናቱን አጥቷል ማለት ነው። ይኸውም እንግዲህ ሲፈን ለበቀል እንደገባችም ሁላችንም አስበንም ነበረ። ዛሬ ግን ወይዘሮ ሰማን ቀድማለሁ እያለችም ተቀድማለች ማለት ነው። በሚያሳዝን ሁኔታ አምነንም በጣም ልቡ ተሰብሯል። እንግዲህ ጄሪና አምነን ቀለበት ባሰሩበት ቅጽበትም ጊፍት በማለትም የተላከላቸው ካርቶንም የበቀል እንደሆነም እነሱም ተመልክተውም ነበረ። ታዲያ ማን ነው የሚያደርገው? ማን ነው? እኛ ያልታወቀ ጥላት አለን ማለት ነው እያሉም እያሰቡና እንዲሁም ተደነባብረውም እያምሰለሰሉ ባሉበት ድንገትም እንግዲህ ሲፈንም ቢሆን ከወይዘሮ ሰማን ክፍል በመግባትም አንዳንድ ነገሮችን በማናዘዝና እንዲሁም የሰራተኛዋ ልጅ ነኝ መልእክት ልካኝ በማለትም እንግዲህ ከዚህ ዓለም እንድትለይ አድርጋታለች። ታዲያም አሁን ላይ ሜርሲም ቢሆን በጣም ደስ ብሏታል ማለት ነው። የላይ ያዘነችና እንዲሁም የተከዘች ብትመስልም ውስጧ ግን በጣም ደስተኛና እንዲሁም ሁሉንም ነገር ተቃለለ ያለች ትመስላለች። በሌላ በኩል የአምነን አክስት መታለች። ከዚህ በፊት የጠረጠራችሁትና እንዲሁም በድርጅቱ ዙሪያ ያሳስባችሁ ሰው የለም ነበር ወይ በማለትም ጠየቀችው። እንዲሁም አምነንም ምንም እንዳላወቀና ምንም እንዳልተፈጠረ እየነገራትም ነበረ። ታዲያ ይሄ በቀልም እንግዲህ በወይዘሮ ሰማን ላይ የተደረገው ነገርም ወይዘሮ ሰማን ያኔ በወጣትነቷና እንዲሁም ያኔ በደህንነቷም ሰዓት የቤት ሰራተኛ አድርጋ የቀጠረቻትን የሲፈን እናት በግፍና እንዲሁም በማሰቃየትም ያሳለፈቻት በመሆኑም ታዲያ እንግዲህ የእናቴን ነገርስ መመለስ አለብኝ፣ እናቴ አይዞሽ፣ ደግሞም ያለ እናት ማደግና እንዲሁም ያለ እናት መኖር ምን ያህል እንደሚከብድ አሳያቸዋለሁ፣ እበቀላቸዋለሁ እያለችም እንደምትበቀልም እያለቀሰችም ነበረ የተመለከትናት። ታዲያም አሁን ላይም ሳትውል ሳታድርም ወይዘሮ ሰማን ይችን ዓለም እንድትለይ አድርጋታለች። በተመሳሳይም ብሌንም በጣም አዝናለች። ይህን ሊያደርገው የቻለው ሰው ማን ነው በማለትም እንዲሁም በቁም እንቅልፍ ተኝታ እያያትም ነበረ። አምነንም ቢሆን በስስት አይኑም በመመልከትም
ወደ ክፍልሽ ግቢ በማለትም እንዲሁም የርህራሄ ፊትም አሳይቷታል። ነገር ግን አምነንም ቢሆን እናቱ በድንገት ተለይተው ስለሄደችም የሚያደርገው የሚጨብጠውም ጠፍቶበታል። ደግሞም ከድርጅቱ ጋር የተያያዘ ይሆን? ምንድን ነው ነገሩ? ምንም አይነት ነገር ሊገባኝ አልቻለም። ውስብስብ ያለ ነገር እያለም በጣም ግራ ተገብቶታል። በሌላኛው ወገን ጄሪ አሁን ላይ የአምነን ሚስት በመሆኗና እንዲሁም በመመረጧ በጣም ደስ ብሏታል። በመቀጠልም እርጉዞች እንደሚያደርጋቸውና ምልክት እንደሚታይባቸው እሷም እጀ ማምሏትም ነበረ። ታዲያ በዚህም በማስመልከት ወዲያውኑ ራሷን ቼክ ስታደርግ ነፍሰ ጡር ሆና አይተዋለች። በዚህም በጣም ደንግጣ ነበረ ቪዲዮ ያቆመው። ጄሪ ለምን ደነገጠች? እንዴትስ በምን አይነት መንገዱ ነው የተቀበለችው? ይሄ ነገር የአምነን ሳይሆን የሌላ ወንድ እንዳይሆን ብዬ አስባለሁ። እንግዲህ የአምነን ቢሆን በደስታና እንዲሁም በፈገግታ ነበረ የምትቀበለው። ለምን ደነገጠች? እስኪ ቤተሰብ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ እንግዲህ ጄሪ በአሁኑ ሰዓትም የሌላ ወንድ ልጅ አርግዛ ከሆንም አምነን ወዲያውኑ መንጥቆ ያስወጣታል ማለት ነው። እንዲሁም ብሌንም ቢሆን በእያንዳንዱ ነገሮችም ቢሆን አሁን ላይ አምነንን እየተንከባከበችውና እንዲሁም ራስክን ጠብቅ ከሚመጣውና እንዲሁም ከሚያጋጥም ነገር በሙሉ እያለችም እያሰበችለትና እያበረታቸው እያጽናናቸው ነው። በተጨማሪም አሁን ላይ ጄሪ እንዴትና በምን ሁኔታ እንኳን ማስተዛዘን አልቻለችም። ምክንያቱም ለጄሪ ያለው ነገር የቀለለና እንዲሁም ዝቅተኛም ስለሆነ ስታወራም ሆነ የሆነ ነገር ስታደርግ ምንም አይቀበላትም እና በዚህ አጋጣሚ ጄሪም ቢሆን በጣም ተጨንቃለች። እንግዲህ ሜርሲም ቢሆን አሁን ላይ አክስት ተብያዋ የመጣችው እሷ ካደረገችውና እንዲሁም ሜርሲ ተንኮለኛ እንደሆነች ስላወቀችም ከዚህ ነገር እጇ ካለበት እኔ አለቃትም እያለችም እየፎከረችም ነው። በቀጣይስ በምን አይነት መንገድ ይመጡ ይሆን? ይቺ አክስት ተብያዋ አንድ ባንድ ሚስጥሩን ካወቀችና እንዲሁም ሲፈን በምን አይነት መንገድ ትጋለጥ ይሆን? አሁን ላይ ሲፈን ወዳጅ መስላ እሷ ለመበቀል ነው ከዚህ ቤት የገባችው። እንዲሁም ደግሞ ለሙሽርነት ለመመረጥ ነበረ። ነገር ግን አላማዋን ግብ ላይ እስከምታደርስ ድረስ አልተኛም በማለትም ከዚህ በፊት አይተናትም ነበረ። እንዲሁም እንግዲህ ወይዘሮ ሰማን ሜርሲን ለማጥቃት ነበር የቀጠረቻት። ነገር ግን ሲፈንም ቢሆን በዚህ ሰዓትም በገንዛ እጅሽ ከእጄ ላይ ገባሽ አለቀልሽ በማለትም ብዙ ነገሮች እንደሚሳኩላትና እንደሚሆኑላትም ቀድማ አውቃም ነበረ። ታዲያም እንግዲህ ጀምረዋለች ማለት ነው። ፊልሚው እንደቀጠለ ነው። እናም ቤተሰብ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት ድራማ እጅግ አዝናኝና እንዲሁም ትምህርት አዘልም ስለሆነ ትምህርት እንደምትወስዱበትና እንዲሁም ዘና እንደምትሉበትም ተስፋ አድርጋለሁ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።